ኢራን ስትጠቃ የገልፍ ሀገራትም በጭስ ተከበዋል። ሆርሙዝ ድብልቅልቁ ወጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝን እንቆጣጠራለን፣ በሆርሙዝ የሚያልፉ መርከቦች ቀረጥ ይከፍሉኛል እያሉ ይገኛሉ። ኢራን ደግሞ በውጭ ጉዳይ ሚኒስትሩ አማካኝነት አላግጣባቸዋለች። የአሜሪካው ፕሬዝዳንት ለኮንግረሱ ያስገቡት ደብዳቤና ጦርነቱ ይበልጥ እየተፋፋመ እንደሚቀጥል መነገሩ ዓለም በስጋት ውስጥ እንዲወድቅ አድርጎታል። የገልፍ ሀገራትን ከማጥቃትም በተጨማሪ የተባበሩት አረብ ኤምሬትስ መርከቦችን በሚሳኤልና በድሮን ያጠቃችው ኢራን በሆርሙዝ ላይ ማን አለቃ እንደሆነ ለማሳየት እየሞከረች ትገኛለች። የአሜሪካው ፕሬዝዳንትም ሆርሙዝን ለመቆጣጠር ዘመቻ ጀምረዋል። ለተከታታይ ቀናት የቀጠለው ፍልሚያ በቀላሉ የሚበርድም አይመስልም። ይህ እንደተጠበቀ ሆኖ በኢራን የሚደገፉት ሁቲዎች ሳውዲ አረቢያን ማጥቃታቸው ተሰምቷል። ኤርፖርቱን አጥቅተነዋል ብለዋል የየመኑ ሁቲዎች። ሳውዲ አረቢያ በየመን ላይ ፈጽመዋለች የተባለው ጥቃትና ይህኛው ብቀላ እያነጋገሩ ይገኛሉ። ፍልሚያው ይበልጥ መልኩን፣ ተጫዋቾቹንና እሳቱን እየጨመረ ይገኛል። እንዲሁም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን የሚመጣውን ጥቃት በእጥፍ እንመልሳለን ሲሉ ዝተዋል። ጦራችን በግንባር እየገሰገሰ ነው፣ ከድል የሚያቆመን የለም ያሉት ፑቲን ጠላት በሚገባ ያሳረፍንበት ምት ህመሙ ተሰምቶታል ሲሉም ተናግረዋል። ይህንንም እንመለከታለን። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ደግሞ የሀገራቸው ጦር ታይቶ በማይታወቅ መጠን እንዲታጠቅ አድርገነዋል ብለዋል። ሩቅ የተቀመጠውን እቅድ አቅርበነዋል፣ በ10 ዓመት ውስጥ በእጥፍ ታጥቀናል ሲሉም ተናግረዋል። ትኩረታቸው ሩሲያ መሆኗም እየተነገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኮንግረሱ አርብ ዕለት ያስገቡት ደብዳቤ ጥቃቱ ተጠናክሮ እንደሚቀጥል አመላካሽ ተደርጎ ተቆጥሯል። ፖለቲኮና ኒውዮርክ ታይምስን ጨምሮ የአሜሪካ መገናኛ ብዙሃን ፕሬዝዳንቱ ለኮንግረሱ የደብዳቤው ይዘት ጥቃት እንፈጽማለን የሚል ይዘት አለው ሲሉም አቅርበዋል። የተኩስ አቁም ስምምነቱ ሙሉ ለሙሉ እንደፈረሰ የሚያመላክቱ ነገሮች ብቅ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መርከቦች በወደቦቿ ማረፍ አይችሉም፣ ነዳጅ ጭነው መግባትም መውጣትም አይፈቀድላቸውም፣ ለሌሎቹም መርከቦች የኢራንን ወደብ መጠቀም ፈጽሞ የተከለከለ ነው ብለዋል። ፕሬዝዳንቱ ሆርሙዝን እንቆጣጠራለን፣ በሆርሙዝ የሚተላለፉ መርከቦች 20 በመቶ ቀረጥ ይከፍሉኛል ሲሉ መናገራቸውም እያነጋገረ ይገኛል። ኢራንም በውጭ ጉዳይ ሚኒስትሩ አማካኝነት አላግጣለች። የውጭ ጉዳይ ሚኒስትሩ አባስ አራግቺ በኤክስ ገጻቸው ላይ ብቅ አሉና እንዲህ አሉ። እኛ ያልነውን ነገር እየደገማችሁ ነው። እኛ ግን እንደናንተ አንሆንም። 20% በጣም ይበዛል። እኛ ፍትሐዊ እንሆናለን ሲሉ ትራምፕ ያቀዱትን የመተላለፊያ ገንዘብ ክፈሉ የሚል እቅድ አጣጥለዋል። የአሜሪካ ጦር ማዕከላዊ እዝ ኢራንን ደብድብ ያለው ካለ በኋላ እነ ባህሬንና ዮርዳኖስ በጭስ ታፍነዋል። የተባበሩት አረብ ኤምሬትስ ንብረት የሆኑ መርከቦችም በኦማን ጠረፍ ሲተላለፉ በኢራን ድሮኖች እንደተመቱ ተነግሯል። የተባበሩት አረብ ኤምሬትስ ይህንን ጥቃት አሳፋሪ ጥቃት ስትል አውግዘዋለች። ትራምፕ ኢራንን ዛሬም በደንብ እንመታታለን፣ ነገም በደንብ እንወቅጣታለን፣ ምንም አታመጣም ሲሉ እየተናገሩ ባሉበት ሰዓት ኢራንም በአብዮታዊ ጦሩ አማካኝነት የአሜሪካ ጦር የመሳሪያ ማከማቻዎችን፣ የሳተላይት መገናኛዎችን አውድሜያለሁ እያለች በምትናገርበት ሰዓት የነዳጅ ዋጋ ከፍ ብሏል። ከ84 በላይ እየተሸጠ ይገኛል። ሁኔታው በዚህ የሚቀጥል ከሆነም እየጨመረ መምጣቱ አይቀሬ ነው ብለዋል ዓለም አቀፍ መገናኛ ብዙሃን ያነጋገሯቸው ኤክስፐርቶች። ባህሬን የሚገኘውን የአሜሪካ ባህር ኃይል አጥቅቻለሁ የምትለው ኢራን በሆርሙዝ የሚተላለፉ መርከቦች ለጊዜው መተላለፍ እንዲያቆሙ ጥብቅ ማሳሰቢያ መስጠቷም የሚታወቅ ነው።
ይሁንና ከአሜሪካ የተጣለባትን የነዳጅ ዕቀባ በተመለከተ ነዳጅን ወደ ውጭ መላክ እቀጥላለሁ ስትል ኢራን አሳውቃለች። የኢራን የነዳጅ ሚኒስትር የሆኑት ሞሰን ፓክነጃድ በቴሌግራም ገጻቸው ላይ ወደ ውጭ ነዳጅ የምንልክባቸው መስመሮች አይነኩም ብለዋል። ኢራን በሰኔ ወር ብቻ አሜሪካ ማዕቀብ ስላላላችላት 50 ሚሊዮን በርሜል ነዳጅ እንደሸጠች ሲኤንኤንን ጨምሮ ዓለም አቀፍ መገናኛ ብዙሃን ዘግበዋል። ይህ እንደተጠበቀ ሆኖ ነገሩ ይበልጥ እየተወሳሰበ መጥቷል። ሁቲዎች ሳውዲ አረቢያ ላይ ተኩሰዋል። በኢራን የሚደገፉት ሁቲዎች የበቀል ነው ያሉትን ጥቃት በሳውዲ አረቢያ ላይ ፈጽመዋል። የሳውዲ አረቢያውን አብሃ ዓለም አቀፍ አየር ማረፊያ በባሊስቲክ ሚሳይሎች እና በድሮኖች አጥቅተነዋል ብለዋል። የሁቲዎች ቃል አቀባይ ያህያ ሳሬ የሳውዲ አረቢያ የወረራ ተግባር እስካልቆመ ድረስ ይህንን አጠናክረን እንቀጥላለን ብለዋል። ሳውዲ አረቢያ በሰንዓ ዓለም አቀፍ አየር ማረፊያ የፈጸመችውን ጥቃት ለመበቀል ባሊስቲክ ሚሳይልና ድሮን ተኩሰናል ሲሉ ቃል አቀባዩ አረጋግጠዋል። በየመን የሚገኘው በሳውዲ አረቢያ የሚመራው ጥምረት ደግሞ ባሊስቲክ ሚሳይሎችን እና ድሮኖችን ለማክሸፍ የአየር መከላከያ ስርዓቱን እንዳንቀሳቀሰ አሳውቋል። በቅርቡ በሰንዓ ዓለም አቀፍ አየር ማረፊያ የኢራን ነው የተባለ አውሮፕላን ሊያርፍ ሲል ሳውዲ አረቢያ ተኩሳ የአየር ማረፊያውን መንደርደሪያ እንደመታች የሚታወቅ ነው። ሁቲዎች ለዚህ ተጠያቂ ያደረጉት ሳውዲ አረቢያን ስለሆነ የብቀላ ጥቃታቸውን እነሆ በረከት ብለው በሳውዲ ላይ አዝንበዋል። በሳውዲ አየር ማረፊያ ላይ የደረሰው የጉዳት መጠን ምን ያህል እንደሆነ ግን የታወቀ ነገር የለም። ሁቲዎች በሳውዲ አረቢያ የሚመሩ በየመን የሚገኙ ቡድኖች ላይ መጠነ ሰፊ ዘመቻን ከፍታለን ብለው ከፍተኛ ወታደራዊ ንቅናቄ መጀመራቸውም የሚታወቅ ነው። የሆርሙዝ ፍልሚያ እየተፋፋመ ባለበት በዚህ ሰዓት የሳውዲዎችና የሁቲዎች መጋጨት ደግሞ ቀጠናውን ይበልጥ በእሳት እንዲከበብ ያደርገዋል እየተባለ ነው። ወደ ሩሲያና ዩክሬን ጉዳይ ስናልፍ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናግረዋል። ኪየቭንና የአውሮፓ አጋሮቿን ክፉኛ አስጠንቅቀዋል። ኪየቭ በሞስኮና በተለያዩ የሩሲያ ግዛቶች ላይ የምትፈጽማቸውን ጥቃቶች ካላቆመች በእጥፍ ይመለስላታል ብለዋል የሩሲያው ፕሬዝዳንት። በሩሲያ የኃይል መሠረተ ልማቶች ላይ የምታደርገውን ጥቃት በሚገባ እንመልስላታለን፣ ከባድ ብቀላ ይጠብቃታል ሲሉ ተናግረዋል። ሁሉም ወደ ድል የተሰኘ አንድ ጉባኤ ላይ ተገኝተው ነው ቭላዲሚር ፑቲን ይህንን የተናገሩት። የምንወስደው እርምጃ በሩሲያ መሬት ላይ የሚያርፉ ጥቃቶችን የሚያንጸባርቁ ይሆናሉ። በደንብ አድርገን እንመልስላቸዋለን። በብዙ እጥፍ ሊያውም በኃይል ጥቃቱን እንመልሳለን። ጠላት በደንብ እንዲሰማው አድርገን እንመታዋለን። እስካሁን ለመታናቸውም የሚሰማቸው ይመስለኛል፣ ተስፋ አደርጋለሁ። ከዚህም በኋላ የበለጠ ምቱ ይሰማቸዋል ሲሉ ተናግረዋል። ሩሲያ ጠል የሆነው የምዕራቡ ዓለም ክፍል በየቀኑ ቢፈትነንም የሩሲያ ጥንካሬ ግን አሁንም በቦታው ላይ እንደሚገኝ ፑቲን አሳውቀዋል። የሩሲያ ኢኮኖሚ እጅግ እየዳበረና እየዘመነ እንደሚገኝ፣ የፋይናንስ ስርዓቱ እየተጠናከረና የጦር ኃይላችንም ይበልጥ እየዘመነ ራሱን እያስፋፋ ተጨማሪ የመከላከያ ኢንዱስትሪ ተቋማት እየተመሰረቱ እየተስፋፉ ይገኛሉ። በጦር ሜዳም ቢሆን እየቀናን ነው። ጀግናዎቹ ተዋጊዎቻችን እየገሰገሱ ይገኛሉ። ለዚህ ነው ድሉ አይቀርም የምንለው ሲሉ ፑቲን ተናግረዋል። በሰኔ ወር መጀመሪያ አካባቢ የ40 ቀን ጫና ብለው ልዩ ዘመቻ የጀመሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያን የተለያዩ የኃይል መሠረተ ልማቶችን ማጥቃት ቢችሉም በኪየቭ ላይ እየወረደ ያለው ውርጅብኝ ግን ቀላል የሚባል አልሆነላቸውም። በመጨረሻም ከዛው ከኔቶ ጉዳይ ብዙም ፈቀቅ ሳንል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ስልጣን በጨበጡ በ10 ዓመት ጊዜ ውስጥ ሀገራቸው ለጦር የበጀተችውን በጀት በእጥፍ አሳድገውላታል። 2030 ይደረስበታል የተባለው ወታደራዊ በጀት በ2027 እንደሚደረስበት ፕሬዝዳንቱ ባንደበታቸው ተናግረውታል። ራስህን ቻል ታጠቅ የተባለው አውሮፓ ከአሜሪካ ትዕዛዝ ተሰጥቶት ተጨማሪ በጀት እየበጀተ ይገኛል። በ2027 74.8 ቢሊዮን ዶላር ወታደራዊ በጀት እንደሚኖራት ይጠበቃል። ፈረንሳይ ይህንን የበጀት ዕቅድ የያዘችው ግን 2030 ላይ እደርስበታለሁ ብላ ነበር።
2017 ስልጣን ያዙ። 2027 ላይ ማክሮን የሀገራቸውን ወታደራዊ በጀት በእጥፍ ጨመሩት ማለት ነው። ከዓመታዊ ምርቷ 2 በመቶ የሚሆነውን ለወታደራዊ ጉዳይ እያዋለች የምትገኘው ፈረንሳይ በዚህ ጉዳይ ተሳክቶላታል። እኛ የዩክሬን ጦርነት ሳይመጣ በአፍሪካ ሳህል በረሃ ቀውስ ሳይከሰት ምዕራብ እስያ በግጭት ሳይታመስ ነው ይህንን ማድረግ የጀመርነው ሲሉ ነገርየውን ከዚህ ቀደምም አስበውበት እንደነበር አረጋግጠዋል። በደንብ ታጠቅ፣ መሳሪያውን ደግሞ ከኔ ግዛ ተብሎ ከአሜሪካ የተነገረው አውሮፓ መሳሪያ መሸመት ቢጀምርም ይሁንና በአሜሪካ ላይ ጥገኛ ሆኖ መቆየት አልፈለገም። እስከ 2035 60 በመቶ የሚሆነውን የጦር መሳሪያ ግብዓት እዛው አውሮፓ ውስጥ ለመስራት እያሰበም ይገኛል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።